After hours of hostilities between Iran and Israel, the fragile truce in West Asia is back in place. Tehran woke up to what it suspected was coming, a return to war. በየካቲት ወር አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት መጀመሪያ አካባቢ የእስልምናዋ ሪፐብሊክ ክፉኛ የተደበደበችና የደከመች መስላ ታይቶ ነበር። በሰፊው የተካሄደው ከባድ የቦምብ ድብደባ ኢንዱስትሪዎቿን፣ መሠረተ ልማቶቿን ያደቀቀ ሲሆን የአሜሪካ ባህር ኃይል የጣለው እገዳ ዳግም ቀደም ሲል ታሞ የነበረውን የሀገሪቱን ኢኮኖሚ ሙሉ በሙሉ አሽመድምዶት ነበር። በዚሁ መጋቢት መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤር ፎርስ 1 አውሮፕላን ላይ ለጋዜጠኞች ሲናገሩ ያንን መጥፎ ግዛታቸውን በሙሉ አድቅቀነዋል ብለው ነበር። ከጥቂት ሳምንታት በኋላም ፍጹምና የተሟላ ድል መገኘቱንም አወጁ። ነገር ግን ጦርነቱ 3 ወራትን በደፈነበት በአሁኑ ወቅት እውነታው ፍጹም የተለየ መስሎ ይታያል። ኢራን የወታደራዊና የኢንዱስትሪ አቅሟን አሁኑም እንደያዘች ትገኛለች። ትራምፕ የኢራን ሕዝብ ሥርዓቱን እንዲገለብጥ ጥሪ ቢያቀርቡም በአሁኑ ወቅት የሚታይ ምንም አይነት የሕዝብ አመፅ የለም። የእስልምናዋን ሪፐብሊክ የመግደል የጦርነቱ የመጀመሪያ ዓላማ ሊደረስበት የማይችል ሆኖ ተገኝቷል። ጦርነቱ ኢራንን ከመስበር ይልቅ ይህ የጦርነት እቶን ባልተጠበቀ መንገዶች ኢራንን ለውጧታል። ሀገሪቱ በሕይወት ለመቆየትና አዳዲስ ስልታዊ ብልጫዎችን ለመፍጠር ስትል ጦርነት የምትመራበትን መንግሥትን የምታስተዳድርበትንና ማኅበረሰቧን የምትመራበትን መንገድ በመለወጥ ራሷን ማላመድና አዳዲስ ፈጠራዎችን ማመንጨት ነበረባት። ይህንንም ከዚህ ቀደም ታይቶ የማይታወቅ ፍጥነት ማድረግ ችላለች። አሁን ቴሄራን ባሳካችው ነገር ላይ ሙሉ እምነት ያላት ሲሆን እነዚህን ያገኘቻቸውን ድሎች በአገር ውስጥም ሆነ በውጭ ለማጠናከር ቆርጣ ተነስታለች። ይህ ጦርነት መካከለኛውን ምስራቅ ዳግም የምትቀርጽና ለሚቀጥሉት ዓመታት በጂኦፖለቲካል ሂደት ላይ ተጽዕኖ የምታሳድር አዲስ ኢራንን ወልዷል። ጸጥተኛው የሥልጣን ሽግግር እስራኤል በሰኔ 2025 ዓ.ም ባካሄደችው የ12 ቀናት ጦርነትና በጥር 2026 ዓ.ም በተነሳው የሕዝብ ዓመፅ የኢራን ሥርዓት መዳከሙን በመገመት እስራኤልና አሜሪካ በየካቲት 28 ቀን በኢራን ላይ የአየር ድብደባ አውጀው ጀመሩ። የኢራንን መሪዎች በተነደፉ ጥቃቶች በመግደል ፈጣን ድል ለማግኘት ማቅደው ነበር። ነገር ግን መሪዎችን መግደል የሥርዓቱን መፈራረስ አላመጣም። ይልቁንም አዲስ ትውልድ ሥልጣኑን እንዲረከብ በር ከፍቷል። ብዙ የምዕራባውያን ታዛቢዎች በጦርነቱ ወቅት ብቅ ያለውንና በእስላማዊው አብዮት ዘብ የበላይነት የሚመራውን አዲሱን አመራር ይበልጥ ርዕዮተ ዓለማዊ አቋም የጠነከረበት እንዲሁም ለአሜሪካና ለእስራኤል እጅግ ጨካኝ የሆነ አድርገው ይመለከቱታል። ነገር ግን ይህ አመለካከት ፍጹም ትክክል አይደለም። ይህንን አመራር በትክክል የሚለየው ነገር ረቂቅና ይበልጥ ጥልቅ መዘዝ ያለው ነው። ከኢራን ውጪ ያሉ ታዛቢዎች ትኩረታቸውን ያደረጉት በጥቂት ከፍተኛ መሪዎች ላይ ነው። ለምሳሌ አዲሱ የበላይ መሪ ሙጅታባ ኻሜኒ፣ የምክር ቤቱ አፈ ጉባኤ መሐመድ ባጊር ቃሊባፍ እናም የአብዮታዊ ጠባቂ ጦር አዛዡ አህመድ ቫሂዲ ላይ ነው። ይሁን እንጂ ይበልጥ አስፈላጊ ነገር ከነሱ በታች ባሉት እርከኖች ላይ የመጣ ለውጥ ነው። ከ1979 አብዮት በኋላ ያደጉትና ለአቅመ አዳም የደረሱት አዲሱ የአብዮታዊ ጥበቃ ጦር አዛዥና ሲቪል የደህንነት ባለሥልጣናት ትውልድ እነዚህን አካላት አሁን ቁልፍ የውሳኔ ሰጭነት ቦታዎችን የያዙ እንደሆነ ይታወቃል። ለእውቀተ መንግሥትና ለደህንነት ያላቸው ብሔርተኛ አመለካከት የእስልምናዋን ሪፐብሊክ ትርጉም ዳግም እየቀረጸው ይገኛል። የቀድሞዎቹ መሪዎች ሩሆላ ኻሜኒና አሊ ኻሜኒን ጨምሮ የአብዮቱ መስራች ትውልድ ዓለም አቀፋዊ እይታ የተቀረጸው አሜሪካ ይደግፈው በነበረው በመሐመድ ሬዛ ሻህ ፓህላቪ አገዛዝ ላይ ባደረጉት የረጅም ጊዜ ተቃውሞና በሻሁ እስር ቤቶች ወይንም በስደት ባሳለፏቸው ዓመታት ነበረ። ዛሬ በሥልጣን ኮርቻ ላይ ያሉት የኢራን ሁለተኛው የአብዮተኞች ትውልድ ማለትም ሙጅታባ ኻሜኒ፣ ቃላቢፍና ቫሂዲን ጨምሮ በኢራን ኢራቅ ጦርነት ወቅት ታዳጊዎችና ወጣቶች ነበሩ። የእነሱ ዓለም አቀፋዊ እይታ የጠነከረው በ20ኛው ክፍለ ዘመን ረጅም በሆነው መደበኛ የጦርነት ቦይ ውስጥ ነበር። በኢራን የፖለቲካና የጦር ኃይሎች አዲሱ የአስተዳደር መደብ ውስጥ ያሉት የነገሥታቱ ሦስተኛው የአብዮት ትውልድ ደግሞ ከአብዮት በኋላ ካለችው ኢራን ውጪ ሌላ ምንም የሚያውቁት አንዳች ነገር የለም።
እነዚህ የጦር ኃይሎችና የአብዮታዊ ጥበቃ ጦር መኮንኖች መደብ አባላት ከተባባሪ የደህንነት ተቋሞች ጋር በመሆን የአብዮታዊ ርዕዮተ ዓለም ላይ ሳይሆን በሀገራዊ መከላከያ ዙሪያ የተገነባ መዋቅራዊና ቴክኖክራሲያዊ ባህልን እንዲሁም ስልታዊ እይታን ተቀብለዋል። እነሱም የሚያስተዳድሩት ወታደራዊ ብልጫ ካላቸው ኃይሎች ጋር በተደረጉ ሁለት ጦርነቶች ኢራንን በብቃት ተከላክለናል ብለው በሚያምኑ መሪዎች በራስ የመተማመን መንፈስ ነው። ይህም አብዮቱ ቃል ገብቶት ብቻ የነበረውን በተግባር ያሳካ ነው። እሱም በመካከለኛው ምስራቅ የአሜሪካን ኃይል እውነተኛ መዳከም ማምጣት ነው። በየካቲቱ ጦርነት የመጀመሪያ ቀን የተገደሉት የቀድሞ የበላይ መሪ አያቶላ አሊ ሐመኒ በአብዮቱ ዋዜማ በነበረው የፓህላቪ ዘመን የኢራን ምሁራዊ የፖለቲካዊ እንቅስቃሴዎች ውጤት ነበሩ። የእሳቸው የፖለቲካ ትምህርት የዳበረው ንጉሣዊ ሥርዓቱን ለመጣልና የምዕራባውያንን ኢምፔሪያሊዝም ለመጋፈጥ እሳቸውን የመሰለ ግብ ከነበራቸው ዓለማውያን ብሔርተኞች፣ ግራ ዘመሞችና ሊበራሎች ጋር በሚያደርጉት ክርክር ነበረ። የአብዮቱ መሪዎች ስልጣን ላይ ከወጡ በኋላ ርዕዮተ ዓለማቸውን በኢራን ላይ ቢጭኑም ሙሉ በሙሉ ለመግዛት ፈቃደኛ ባልሆነ ማህበረሰብ ላይ የመግዛት መብትን ከማወጅ የሚመጣውን በራስ የመተማመን ስሜት ማጣትን ግን መቼም ቢሆን ሊያሸንፉት አልቻሉም ነበር። አዲስ ትውልድ ከእነዚህ ነገሮች መካከል አንዳቸውንም ቢሆን በአካልና በቀጥታ የሚያውቀው ነገር የለም። አብዛኞቹ የእስልምናዋ ሪፐብሊክ በተመሠረተችበት ወቅት ሕፃናት የነበሩና ያደጉትም ሥርዓቱን የመግዛት ሙሉ መብት እንዳለው አምነው ተቀብለው ነበር። እነዚህ ሰዎች ወደ ሥልጣን የመጡት በጦርነትና በትግል አልፎ አልፎ መንገድ በመጥረግ አይደለም። ይልቁንም ያደጉትና ለአቅመ አዳም የደረሱት በራሱ በሥልጣን ተቋማት ውስጥ በመሆን ሕጋዊነታቸው እንደ ተፈጥሯዊና እንደተሰጠ ጸጋ አድርገው ይወስዱታል። በአብዮቱ መሥራች ትውልድ ላይ በጉልህ ይታይ የነበረው በራስ የመተማመን ስሜት ማጣት በዚህ አዲስ ትውልድ ውስጥ በአብዛኛው አይታይም። ምክንያቱም እነርሱ አብዮትን እየጠበቁና እየተከላከሉ አይደለም፣ እነሱ መንግሥትን እያስተዳደሩ ነው እንጂ። ይህ የሥነ ልቦና ልዩነት እጅግ ግዙፍ የሆነ ተግባራዊ መዘዝ አለው። የአሊ ሐመኒ ትውልድ ከዓለም ጋር ሲጋፈጥ በንግግራቸው ውስጥ ዘወትር የታሪካዊ በደልና የእስልምና ራስን የማጽደቅ ስሜት ቅሬታ ይንጸባረቅ ነበር። ይህ ስሜት ኃይለኛና እውነተኛ ቢሆንም ከስትራቴጂ አንጻር ግን ድክመት ነበረው። ምክንያቱም አካሄዳቸውን በቀላል የሚገምት የመከላከያ መስመር ብቻ የሚከተሉና የርዕዮተ ዓለማቸውን ጥበቃ ከኢራን ብሔራዊ ጥቅም ጋር እንዲያደባልቁ የሚያደርጋቸው ስለነበረ ነው። እነዚህ ሁለት ነገሮች ደግሞ ሁልጊዜም በትክክል በቀጥታ አይገጣጠሙም ነበር። አዲሱ ትውልድ ግን አብዮትን ከእውቀት መንግሥት ነጥሎ ማየት ችሏል። በአገር ውስጥም ሆነ በውጭ ይህ ትውልድ የአብዮትን ታላቅነት አያንቆለጳጵስም ወይም የአብዮት ንቅናቄን አያቀነቅንም። በሰልፍ የተፈተኑትና በጦርነት የጠነከሩት ትውልዶች በሰኔ ወር ላይ አሜሪካና እስራኤል ጥቃት ከመሰንዘራቸው በፊት የኢራን ገዢዎች ከአሜሪካና ከእስራኤል ጋር ጦርነትም የሌለበት ሰላምም የሌለበት ሁኔታ ላይ ያለምንም ገደብ ለረጅም ጊዜ ማስቀጠል የሚቻል ይመስላቸው ነበር። ነገር ግን ይህ ግምታቸው ስህተት መሆኑ ተረጋገጠ። በዚህ መዘናጋት ላይ የነበረው ሂሳብ መወራረድ የጀመረው ደግሞ የ12ቱ ቀናት ጦርነት ባበቃበት በዚያ ቅጽበት ነበር። አዲሱ የአብዮታዊ ዘብ ጦር አመራር የሰኔው የተኩስ አቁም ስምምነት እንደሚፈርስና ሌላ ጦርነት እንደሚከተል ምናልባትም አሜሪካ ከመጀመሪያው ጀምሮ በቀጥታ እንደምትሳተፍ አስቀድሞ ገምቶ ነበረ። በመሆኑም የኢራን ዩኒቨርሲቲዎች፣ የምርምር ተቋማት፣ የፖሊሲ ጥናት ማዕከላትና የመንግሥት አካላት ከተደረገው ጦርነት የተወሰዱ ትምህርቶችና መደረግ ስላለባቸው ለውጦች ላይ ውይይቶችን ማስተናገድ ጀመረ። በእነዚህ 8 ወራት ውስጥ የተከናወነው ተቋማዊ ለውጥ ካለፉት 10 ዓመታት ድምር ለውጥ በላይ የላቀ ነበር። በንግድ፣ በግብርና እንዲሁም በኢኮኖሚና በማኅበራዊ አገልግሎቶች አስተዳደር ላይ የሚስተዋሉ በርካታ አስፈጻሚ ውሳኔዎች ከቴህራን ተነስተው ወደ ክፍለ ሀገራት ዋና ከተማዎች እንዲማከሉ ተደረገ። ከዚህም በላይ በፕሮፓጋንዳ ከሀገር ውስጥ ታዳሚዎች ጋር በሚደረግ ግንኙነትና መረጃን ወደ ውጭ ሀገር በማሰራጨት ረገድ የሚሰሩ ድርጅቶች በሙሉ በትውልድ ሽግግር ስር ነቀል ለውጥ ተደረገባቸው። ተቋማዊ ዝንግነትንና የእስላማዊቷን ሪፐብሊክ ቢሮክራሲ ለረጅም ጊዜ ገልጾት የኖረ መለያ ባህሪ ነበር። አሁን ግን ያ የዘገየ አሰራር ቦታውን ፈጣን መላመድን ለሚጠይቀው አስገዳጅ ሁኔታ አስረከበ። በዚህ ሂደት ውስጥ ደግሞ የቴክኖክራሲ ውሳኔ ሰጪዎች መሪነቱን ተረከቡ። ሐሚኒ በአሜሪካና በእስራኤል የአየር ድብደባ ከተገደሉ በኋላ የልጃቸው የሞጃታብ የሥልጣን ተተኪነት ሂደት እጅግ ፈጣንና በሚያስደንቅ ሁኔታ ስርዓቱን የጠበቀ ነበር። ከሰኔው ጦርነት በኋላ ብቅ ያለው አዲሱ ትውልድ እሱን የመረጠበት አንዱ ምክንያት እሱ ለረጅም ጊዜ ሲደግፋቸውና ሲያበረታታቸው የነበረ ሰው በመሆኑ ነው። ሞጃታብ ራሱ የአብዮታዊ ጥበቃ ጦር
አባል የነበረና ወደ ሃይማኖት ትምህርት ቤት ገብቶ የሃይማኖት አባት ከመሆን በፊት በኢራን ኢራቅ ጦርነት ውስጥ የተዋጋ ሰው ነበረ። በኋላም በአባቱ አጠገብ ሆኖ በማገልገል የአብዮታዊ ጥበቃ ጦርን ሽግግርና የወደፊቱን አመራር እድገት ሲከታተልና ሲመራ ቆይቷል። የሞጃታብ ወደ ሥልጣን መምጣት የትውልድ ሽግግሩን ያረጋገጠና ያፋጠነ ሲሆን ዋሽንግተን እንደጠበቀችው ተቋማዊ መፈራረስን ሳይሆን ፍጹም ተቃራኒውን ውጤት ነው ያስገኘው። ዕድሜ የጠገቡ ሐሚኒ በገዛ ቤታቸው ውስጥ መገደላቸው እጅግ በጣም ትልቅ ትርጉም ነበረው። አዲሶቹ መሪዎች የእሳቸውን ሞት ወዲያውኑ እንደ ሰማዕትነት አድርገው የፈረጁት ሲሆን የአቀራረባቸውን በሚገባ ሰርቷል። የሐሚኒ መገደል ሥርዓቱን ከማዳከም ይልቅ ለአዲሱ ትውልድ መሪዎች አቅጣጫንና ዓላማን አስነግቧቸዋል፣ ሰጥቷቸዋል። የመጀመሪያው ተግባራቸውም የእስልምናዋን ሪፐብሊክ አባላትና መሠረቶችን በእሳቸው ሞት ዙሪያ ማሰባሰብና ማንቀሳቀስ ነበረ። ያ ያስተላለፉት መልእክትም ይበልጥ ሰፊ የሆነውን የኢራን ማኅበረሰብ ክፍል በአገሪቱ ሰንደቅ ዓላማ ዙሪያ በጋራ እንዲሰለፍ አድርጎታል። ኢራን ከዚህ በኋላ የነበረውን ጦርነት የመራችበት መንገድ የአዲሱን ትውልድ ቴክኖክራሲያዊ አካሄድ የሚያንጸባርቅ ነበር። የእስልምና ሪፐብሊክ እርስ በርሳቸው በሚፎካከሩ የተዝረከረኩ የሥልጣን ማዕከላት ውዥንብር ውስጥ ለረጅም ጊዜ ስትሠራ የቆየች ሲሆን ይህም ማብቂያ የሌለው የውስጥ ክርክርና የፈዘዘ ዝንትናን ፈጥሮ ነበር። ነገር ግን በሁለቱ ጦርነቶች መካከል ያ ውዥንብር ቦታውን ለተደራጀ የድርጅት ሥርዓትና ለማገገም አቅም አስረከበ። ወታደራዊ ለውጦችን ለማፋጠን ሲባል በአብዮታዊ ጥበቃ ጦር ጀነራሎች በአብዱራሂም ሙሳቪ፣ መሐመድ ፓክፑርና አሊ ሐማካኒ የሚመራ አዲስ የከፍተኛ መከላከያ ምክር ቤት ተቋቋመ። በ2020 ዓ.ም የምክር ቤቱ አፈ ጉባኤ የሆኑት የቀድሞው የአብዮታዊ ጥበቃ ጦር ጀነራል ቃሊባፍ እና የከፍተኛው ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በሲቪልና በኢኮኖሚ ቢሮክራሲ ውስጥ ከመንግሥት ሚኒስትሮችና ከማዘጋጃ ቤት ባለሥልጣናት ጋር በመሥራት ትይዩ ሚናዎችን ተጫውተዋል። የኢራን ኢራቅ ጦርነት አርበኞች የሆኑት እነዚህ ሰዎች በግንባር መስመር ላይ ሊሻገሩ የማይችሉ የሚመስሉ ከባባድ መሰናክሎችን ተቋቁሞ ማስተዳደርን የተማሩ ነበሩ። ኢራን በ1980ዎቹ ወዲህ የገጠማትን ትልቁን ፈተና ስትጋፈጥ የአብዮቱ መስራች ትውልድ ዕውቀተ መንግሥትን በጦርነት ዙሪያ በፍጥነት ለማደራጀት ተንቀሳቀሰ። እነዚህ በዕድሜ ጠገብ መሪዎች ወደ አዲሱ ትውልድ የሚደረገውን ሽግግር የተቆጣጠሩ ሲሆን አዲሱ ትውልድም የተበታተኑትን የሥልጣን ግንኙነቶች በፍጥነት በማደራጀት ማንኛውንም ነጠላ መሪ ማጣት መቋቋም ወደሚችል ወጥ የውሳኔ ሰጭነት መዋቅር ቀየረው። የኢራን የታጠቀ ኃይል ከመደበኛ ወታደራዊ ኃይል ይልቅ ይበልጥ የጉሬላ ኃይልን ወደሚመስል የኦፕሬሽን እዝ መዋቅር ዳግም የተደራጀ ሲሆን ሥልጣኑም በተለያዩ ቡድኖች መካከል ከመከፋፈል ይልቅ ተመሳሳይ አመለካከት ባላቸው አጋሮች እጅ ላይ እንዲያተኮር ተደረገ። ላርጃኒ፣ ሙሳቪ፣ ፓክፑርና ሻምካኒ በኋላ ላይ በተሰነዘሩ የእስራኤል ጥቃቶች የተገደሉ ቢሆንም እነሱ እንዲገነባ ያገዙት የማገገም አቅም ግን ቅንጣት ታህል አልቀነሰም ነበር። በጦር ሜዳው ላይ የኢራን የታጠቀ ኃይል የሰኔውን ጦርነት ትምህርቶች በጥንቃቄ በንቃት ተግብሯቸዋል። በየካቲት ለተጀመረው የአሜሪካና የእስራኤል ጥቃት ምላሽ የሰጡት በአካባቢው ያሉት የአሜሪካና የእስራኤል የመጥለፊያ ሚሳኤል ክምችቶችን ለመጨረስ ታቅደው በተዘጋጁ ሥርዓታዊ የሚሳኤልና የድሮን ውርጅብኞች ነበረ። እነሱም ባላንጣዎቻቸው የኢራንን የሚሳኤል አቅም በፍጥነት ማጥፋት እንደሚችሉ እንደገመቱና ለተራዘመ ዘመቻ ደግሞ እንዳልተዘጋጁ ደምድመው ነበረ። በ2025ቱ ጦርነት ወቅት እስራኤል የኢራንን የሚሳኤል ከተሞች መግቢያዎች ኢላማ በማድረግ በሚገባ ዘግታቸው የነበረ ሲሆን ይህም ኢራን በዋናነት እስራኤል ትደርስባቸው ከማትችላቸው ከምስራቃዊ ቀጠናዎች እንድትተኩስ አስገድዷት ነበር። ኢራን ለዚህ የሰጠችው ምላሽ የሚሳኤል ማስወንጨፊያዎቿን በሰፊው መልክዓ ምድሯ ላይ በመበተንና መሐንዲሶቹን ከወታደራዊ ሠራተኞች ጎን ለጎን በሚሳኤል ከተሞች ውስጥ በማስቀመጥ የተጎዱ ማስወንጨፊያዎችንና መግቢያዎችን በቅጽበት እንዲጠግኑ በማድረግ ነበረ። ይህም ኢራን እስራኤልና አሜሪካ ከጠበቁት በላይ ረዘም ላለ ጊዜ መተኮሷን እንድትቀጥል አስችሏታል። አዲሱ የኃይል ሚዛን ለአዲሱ ትውልድ መሪዎች እጅግ በጣም ጉልህ የሆነው ድል
በቀላል አነጋገር የተከተሉት ስትራቴጂ በሚገባ መስራቱ ነው። መንግስቱ መሪዎቹን በማጣት የመጣው መፍራረስ ተቋቁሞ ተርፏል። የአሜሪካንና የእስራኤልን አስቀያሚ የቦምብ ድብደባ የተቋቋመ ሲሆን በሆርሙዝ ላይ ያለውን ቁጥጥር አረጋግጧል። እንዲሁም የአሜሪካን የባህር ኃይል እገዳን ፊት ለፊት ተጋፍጧል። በዚህ ሂደት ውስጥም የጦር ሜዳው ወደ ፋርስ ባህረ ሰላጤ በማስፋት በ16 የአሜሪካ የጦር ሰፈሮች ላይ ከባድ ጉዳት ያደረሰ ሲሆን በርካቶችንም ሙሉ በሙሉ ከጥቅም ውጭ አድርጓቸዋል። በመጋቢት ወር ውስጥ የኢራቅ ሚሊሻዎች አሜሪካ ካምፕ ቪክቶሪን እንድትለቅ አስገድደዋታል። ይህ በባግዳድ የሚገኝና የአሜሪካ ኃይሎች ከ2003 ዓ.ም ጀምሮ ይዘውት የነበረ ዋና ወታደራዊ ይዞታ መሆኑን ያስታውሷል። የኢራን ጥቃቶች በባህረ ሰላጤው ሀገራት መካከልም የእምነት ቀውስ ፈጥረዋል። አሜሪካ ጦርነቱን ወደ እነሱ ከተሞች ውስጥ መሠረተ ልማቶች ያመጣች ቢሆንም እነሱን ግን መጠበቅ አልቻለችም። የእነሱም ኢኮኖሚ የጦርነት ሰለባ ሆኗል። የባህረ ሰላጤው ዋና ከተሞችና በዋሽንግተን መካከል የተፈጠረው የእምነት ስንጥቅ አሁን ካለው ፈጣን ግጭት በኋላም ለረጅም ጊዜ የሚቀጥል ይሆናል። ስንት የአሜሪካ የጦር ሰፈሮች ዳግም እንደሚገነቡ እንዲሁም አሜሪካ ወይንም የአረብ አገሮቿ የሆርሙዝ ሰርጥን መቆጣጠር እንደሚቻል ካሳየው የኢራን ኃይል ጋር በሚደረግ ፍልሚያ ውስጥ በእነዚህ ሰፈሮች መጠቀም ምን ያህል ፋይዳ እንዳለው ማየታቸው አሁንም ምላሽ ያላገኘ ክፍት ጥያቄ ሆኖ ይቆያል። በቴህራን እይታ አሜሪካ ለብዙ አስርት ዓመታት ኢራንን ለማገልገል ስታደርግ የነበረው ጥረት አብቅቶለታል። አዲሱ ቀጠናዊ ስርዓት በአሜሪካ የበላይነት ሳይሆን ይበልጥ በባለብዙ ዋልታነት የሚገለጽ ይሆናል። በዚህ ውስጥ ቻይና ከጊዜ ወደ ጊዜ ማዕከላዊ ተዋናይ የሆነች ስትመጣ፣ ኢራን ደግሞ የተገለለች ሳይሆን የማይነጠል ዋና አካል ትሆናለች። ቴህራን ጦርነቱን በሚያጠናቀቅ በማንኛውም ስምምነት ውስጥ እነዚህን ያገኘቻቸውን ዕድሎች ለማስጠበቅ አቅዳለች። በሆርሙዝ ሰርጥ ላይ ቁጥጥር ለማድረግና ከሚያልፉ መርከቦች ላይ ቀረጥ ለመሰብሰብ የምታሳየውን ቢተኝነት እንዲሁም ለንግግር ያስቀመጠቻቸው ቅድመ ሁኔታዎች አመራሩ ጦርነቱን የኃይል ሚዛን ወደ እሱ ወገን እንዳዛባው የሚያምን መሆኑን በእርግጥ ያንጸባርቃል። የኢራን አዲሶቹ ገዢዎችም ድርድሩን እያካሄዱ ያሉት በዚሁ እውነታ መሠረት ነው። የኢራን የሆርሙዝ ሰርጥን መያዝ ሌላኛው ትልቅ ክስተት ነበረ። ሰርጡን መዝጋት በቴህራን ውስጥ እንደ ተግባራዊ አማራጭ ለረጅም ጊዜ ሲወራበት የኖረ ቢሆንም በዋሽንግተን በኩል ግን ይህ እርምጃ የኢራንን የገዛ የራሷን የውጭ ንግድ ይጎዳል በሚል ምክንያት ውድቅ ሲደረግ ቆይቷል። በተጨማሪም የአሜሪካ ባለሥልጣናት የአሜሪካ የባህር ኃይል ጥንካሬ በጦርነቱ መጀመሪያ ላይ የኢራንን የባህር ኃይል ፍሊት ሊያጠፋው ይችላል፣ ይህም ቴህራን ሰርጡን ለመዝጋት ያላትን አቅም በተግባር ያስወግደዋል በሚል ያሰሉ ነበሩ። ኢራን ግን እነዚህን ግምቶች በሙሉ ስህተት መሆናቸውን አረጋገጠች፣ አስመሰከረች። ላለፉት ከ4 አስርት ዓመታት በላይ የኢራን ወታደራዊ ዶክትሪን ትኩረቱን አድርጎ የኖረው የአሜሪካንና የእስራኤል መደበኛ ኃይሎች ተጋላጭነት ለመበዝበዝ ታቅዶ በተቀረጸው ተመጣጣኝ ባልሆነ የጦርነት ስልት ላይ ነበረ። በመሆኑም ሰርጡን ለመዝጋት መደበኛ የባህር ኃይል አያስፈልጋትም ነበር። ድሮኖችን፣ ፈጣን ጀልባዎችንና የማዕድን ቦምቦችን ዛቻ በመጠቀም በሰርጡ ላይ ቁጥጥር አድርጋለች። ይህም ያደረገችው ግፊት በዘዴ በመለካት ለሳምንታት በማስቀጠልና ልታሸነፍበት ያልተዘጋጀችበትን ሙሉ ፊት ለፊት መጋፈጥን በማስቀረት ነበር። ጦርነቱ ቴህራን ከቻይና ጋር ያላትን ታክቲካዊ ትስስር ይበልጥ እንድታጠናክር ያስገደዳት ሲሆን ይህም ወደ ስልታዊ አጋርነት የተቃረበ ነገር እንዲገነባ አድርጓል። የኢራን አመራር ከአሜሪካ ጋር ወደ መደበኛ ግንኙነት ለመመለስ የሚያስችል ምንም አይነት መንገድ የሌለው መሆኑ፣ ነገር ግን ደግሞ የአሜሪካንና የእስራኤልን ጫና ብቻዋን መጋፈጥ እንደማትችል ደምድሟል። ቤይጂንግም ቢሆን ጥንካሬዋን ያሳየችውን ኢራንን ወደ ብቁና በተግባር እንደተፈተሸ አጋር አድርጋ እንደምትመለከታት ቴህራን ታምናለች። የቻይና ወዳጆችን ጦርነቱ ከተጀመረ ወዲህ የኢራን ዓለም አቀፋዊ አቋም መሻሻሉን ያምናሉ ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በቤጂንግ ከቻይና አቻቸው ጋር ከተገናኙ በኋላ በግንቦት ወር ተናግረው ነበር። በኢራንና በቻይና መካከል አዲስ የትብብር ዘመን ከፊታችን ይጠብቀናል። ከጦርነቱ በኋላ ወደፊት የሚመጣውን መልሶ የመገንባት ከባድ ሥራ ለመጋፈጥ የኢራን መሪዎች ቻይናን ለመልሶ ግንባታና ለኢኮኖሚ ማገገሚያ ቀዳሚ ውጫዊ አጋራቸው አድርገው ለማሰብ ከምንጊዜውም በላይ ዝግጁ ናቸው
በጦርነቱ ወቅት የነበረው የቴህራን የኮሚዩኒኬሽን ዘመቻ ሌላው ከቀደመው አሰራር የተለየበት ክስተት ነበረ። የኢራን መንግሥት በሚዲያና በዲፕሎማሲያዊ መስመሮች ያስተላለፋቸው መልእክቶች ስለ ዓለም አቀፉ ታዳሚ ያላቸውን ጥልቅና የዳበረ ግንዛቤ ያሳዩ ነበሩ። የኢራን ኤምባሲዎች በማኅበራዊ ሚዲያ ላይ በሰፊው የሚያሰራጩ ይዘቶችን ያጋሩ ነበረ። ይህም የሌጎ ምስሎችን ያካተቱ ተንቀሳቃሽ የሙዚቃ ቪዲዮችን ጨምሮ ሲሆን የሕዝቡን ውይይት ከመካከለኛው ምስራቅ እጅግ በጣም እንዲሻገር አድርገውታል። ኢራን ለጦርነቱ የሰጠችው ብያኔና አቀራረብ በአረብ ዓለም፣ በአፍሪካ፣ በላቲን አሜሪካ፣ በደቡብ ምስራቅ እስያ አልፎ ተርፎም በአሜሪካና በአውሮፓ ያሉ ታዳሚዎች ዘንድ የደረሰና ያመኑበት ሆኗል። የኢራን ስልታዊ ኮሚዩኒኬሽን የወታደራዊ ዘመቻ መገለጫ የነበረውን ያንኑ የቴክኖክራሲ አቅምን ቅልጥፍና የሚያንጸባርቅ ነው። ወደ ብሔርተኝነት የዞረችው ኢራን በጥር 2026 ዓ.ም ከተቀሰቀሰው መጠነ ሰፊ አመፅና ከዚያ በኋላ በተቃዋሚዎች ላይ ከተፈጸመው ጭፍጨፋ ማግስት የኢራን ሕዝብ በገዢው ስርዓት ላይ የተባበረ መስሎ ታይቶ ነበረ። በወቅቱ የሀገሪቱ ፖለቲካ የሚገለጸው ከብቸኝነት በሰለቸውና በአሜሪካ የኢኮኖሚ ማዕቀብ ከባድ ስቃይ ውስጥ በውድቀት ረፍት የለሽ ሕዝቦችንና ከጊዜ ወደ ጊዜ ተቀባይነትን እያጣና እየተዋጋ ባለው መንግሥት መካከል በነበረው መቆራረጥ ነበር። ጦርነቱ ግን ያንን ምስል ውስብስብ አድርጎታል። የጦርነቱ ጥፋት እጅግ ግዙፍ ነው። የሕዝብ መሠረተ ልማቶች፣ ፋብሪካዎች፣ ትምህርት ቤቶች፣ ሆስፒታሎች፣ ታሪካዊ ቅርሶችና ሙሉ መንደሮች እንኳን ሳይቀሩ ፈራርሰው በውድማ ላይ ይገኛሉ። ባድመም ሆነዋል። የእስራኤልና የአሜሪካ ቦምቦችና ሚሳኤሎች መሬቱን በሚያደቁበትና በሚያርሱበት ወቅት ትራምፕ ተገንጣዮችን እንደሚያስታጥቅ፣ የኢራንን ድንበር ዳግም እንደሚቀይር፣ ኢኮኖሚያዋን እንደሚያደቅና እንደሚሰባብር፣ ስልጣኔዋን ከምድረ ገጽ እንደሚያጠፋ ዛተ፣ ፎከረ። እነዚህ ወታደራዊና የቃላት ጥቃቶች በአንድነት የፖለቲካ ልዩነቶችን ሁሉ ሰብሮ የገባ የብሔርተኝነት ስሜት ምላሽን በኢራናውያን ዘንድ አነሳስተዋል፣ አቀጣጥለዋል፣ ቀስቅሰዋል። አሁን ተቃውሞው የሚቃኘው ከውጭ ጠላት ጋር በሚደረገው ሀገራዊ ትግል መስመር ነው። ይህንንም ኢራናውያን በአራተኛው ክፍለ ዘመን ከክርስቶስ ልደት በፊት የፋርስን ግዛት ድል ካደረገው ከታላቁ እስክንድር፣ በሰባተኛው ክፍለ ዘመን ከክርስቶስ ልደት በኋላ ከወረሩት የአረብ ጦሮችና ከ6 ክፍለ ዘመናት በኋላ ከመጡት ሞንጎላውያን ጋር ያነጻጽሩታል። ከአሜሪካና ከእስራኤል ግምት በተቃራኒ ጦርነቱ የጎዳና ላይ ተቃውሞዎች አልቀሰቀሰም። ጦርነቱ በረዘመ ቁጥር ሥርዓቱ በሕዝብ ዓመፅ የመጋለጥ ስጋቱ እየቀነሰ መጣ። የኢራን ማኅበረሰብ የተንቀሳቀሰው በመንግሥት ላይ ሳይሆን ከመንግሥት ጎን በመቆም ነበረ። በመላ ሀገሪቱ ዕለታዊ ሰልፎችን በማድረግ የኃይል ማመንጫ ጣቢያዎችን ለመጠበቅ የሰዎችን ሰንሰለት በመፍጠር እናም በትራምፕ በተዛቱት ድልድዮች ላይ በመሰባሰብ በጥር ወር ኢራንን ይገልጽ የነበረው በመንግሥትና በማኅበረሰቡ መካከል ያለው ከፍተኛ ልዩነት ደበዘዘ። ይህም የሆነው በማማለል ወይንም በጭቆና ሳይሆን በጋራ የቦምብ ድብደባውን በማለፍና ጥፋቱን በዐይን በመመልከት በተጋራው የሕይወት ተሞክሮ ምክንያት ነው። ከተኩስ አቁም በፊት በቴሄራን ውስጥ ጥቃት የተሰነዘረባቸው ኢላማዎች መካከል ሁለት ሦስተኛው የመኖሪያ ቤቶች፣ የንግድ ተቋማትና ሌሎች የሲቪል ሕንፃዎች ነበሩ። የተደረጉ ተከታታይ ቃለ መጠይቆች ኢራናውያን ሌሊትና ቀን በሰውነታቸው ውስጥ ያስተጋቡት የነበሩትንና ጥልቅ የሥነ ልቦና ቁስሎችን ጥለው ያለፉትን ፍንዳታዎች ገልጸዋል። ለእነሱ የኢራን የታጠቀ ኃይል አሁን ጨቋኝ ሳይሆን ተከላካይ ነበር። የኢራንን የሚሳኤልና የድሮን ጥቃቶች ለማበረታታት በመላው ኢራን በሚደረጉ ሰልፎች ላይ የሚሰማው መፈክር የስሜቱን መለወጥ በሚገባ ያሳያል። ምታ፣ አንተ በጣም አሳምረ ትመታለህና። ኢራናዊው ፈላስፋና ተቃዋሚ መሐመድ ማህዲ አርደብሊ በጦርነቱ 5ኛ ሳምንት በቴሄራን እንደተናገረው በዚህ የታሪክ ቅጽበት የእስልምናዋ ሪፐብሊክና ኢራን አንድና ተመሳሳይ ናቸው። የእስልምናዋ ሪፐብሊክ ከወደቀች ኢራን ትወድቃለች። ይህ ስሜት ጦርነቱ በአገር ውስጥ ወደ ተመራበት መንገድም ተስፋፍቶ ነበር። ኢራናውያን አንዳንዴም በመገረም ከሳምንታት የቦምብ ድብደባና
የባህር ኃይል እገዳ በኋላ ምንም አይነት የምግብ ወይንም የነዳጅ እጥረት እንዳልነበርና የዕለት ተዕለት ሕይወት በአብዛኛው ሳይቋረጥ መቀጠሉን አስተውለዋል። የመንግሥት የኢንተርኔት መዘጋት ይህንን እንቅስቃሴ ይበልጥ አጠናክሮታል። መንግሥት ከአሜሪካና ከእስራኤል የደህንነት ኦፕሬሽኖች ለመከላከል ሲል የውጭ መረጃዎችን ሲያቋርጥ ኢራናውያን ደስተኞች ባይሆኑም ወደ አገር ውስጥ ሚዲያ ከመዞር ውጪ ሌላ ምርጫ አልነበራቸውም። ይህ መዘጋት ተቃውሞውን ለማንቀሳቀስ የሚሰሩትን የ6 ሚዲያዎችን ማኅበራዊ ሚዲያዎችን ያስወገደ ሲሆን የተለያየ አይነት ሀገራዊ ውይይትን ፈጥሯል። አዳዲስና ይበልጥ ውስብስብ የሆኑ እይታዎች ስር ሰደዱ። ይህም ስለ አብዮታዊ ጥበቃ ጦሩ፣ ኢራን ስለሚገጥሟት የደህንነት ስጋቶችና ሀገሪቱ ስለገነባችው ልትጠብቀው ስለሚገባው ነገር ጭምር ሆነ። ውይይቱ የአብዮታዊ ጥበቃ መኮንኖች ስለ እስራኤል ወይንም ስለ አሜሪካ የሚሉትን ነገር ሁልጊዜ ችላ እል ወይንም አጣጥል ነበር ብለዋል። በድርጊታቸው ምክንያት በተደጋጋሚ ምርመራ የተደረገባቸው የረጅም ጊዜ የሲቪል ማህበረሰብ አዘጋጅ፣ ነገር ግን በእነዚህ ያለፉት ጥቂት ሳምንታት ማግኘት የሚችለው የአገር ውስጥ የኢራን መልእክት መለኪያ መተግበሪያዎችንና የዜና መተግበሪያዎችን ብቻ በመሆኑ የእነሱን አቋም ለማሰብና በየቀኑ የመጠቃትን እውነታ ለመመልከት ተገደናል። አንድ የዩኒቨርሲቲ ፕሮፌሰር ደግሞ አገሪቱ ወደ ሀገራዊ ጦርነት ገብታለች፣ እናም አዲስ ማንነት እየተቀረጸ ነው ብለዋል። ከአሜሪካና ከእስራኤል ጦርነቶች የተወለደችው ሪፐብሊክ ግን አሁን በርዕዮተ ዓለም ሳይሆን በብሔርተኝነት፣ በአብዮት ሳይሆን በእውቀተ መንግሥት፣ በሃይማኖታዊ ማሪክነት ሳይሆን በአዲሱ የመኮንኖች መደብ በራስ የመተማመንና የቴክኖክራሲ ባህል የምትገለጽ ሆናለች። የፋርሷ ኢራን የአዲሷ እስልምናዊ ሪፐብሊክ ቅድሚያ የሚሰጣቸው ጉዳዮች እናም እነዚያን የምትከላከልበት መንገድ ከእስራኤልና ከአሜሪካ ጋር ባደረገቻቸው የሁለት ጦርነቶች ልዩ ተሞክሮች የሚቀረጹ ይሆናሉ። ኢራን ባስተናገደቻቸው ኪሳራዎች አመራሯ ባገኘው በራስ የመተማመን ስሜትና ውጊያው አስፈላጊና ሊደረስበት የሚችል ባደረገው አዲሱ ማኅበራዊ ውል አማካኝነት ነው። ቸር ሰንብቱ የሳሉን ሰዎች።